ወዶች ከምንም በላይ ለቅናት መድኃኒት የለውም። ሰዎች ቅናት ከምንም በላይ በቃ አለ አይደለ የምናደርገውን ነገር ራሱ አናቅም። በቅናት ተነሳስተን የምናደርጋቸው ነገሮች ብዙ ዋጋ ያስከፍሉናል። ብዙ 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 ከሚባለው በላይ እና ሚራ እንግዲህ የሚያስቀናት ሮቤል ነው። በእርግጥ ፍቅር ነው። ፍቅር አሁን ላይ ደግሞ እሷ ፊት እንግዲህ አይኖቿ ከንፈሮቿ እያለ እንግዲህ ሚራ ፊት ስለ ሉሃና እንግዲህ ያወራላታል። በዚህ ጊዜ ሚራ ደግሞ ይህንን ነገር መቋቋም አትችልም። ምክንያቱም ሮቤልን በጣም ስለምታፈቅረው በሮቤል አንደበት ሚራ መሞገስ እንጂ ሉሃና መሞገስን አትፈልግም። ሚራ የኔ ካልሆንክ የማንም አትሆንም አለበተዛም እንግዲህ ስለ ሳራ ስትቀብር ያለኝን ቪዲዮ እሱን መሳሪያን ተጠቅሜ እጥልሃለሁኝ እንጂ የኔ ካልሆንክ የማንም አትሆንም ብለዋለች። በእርግጥም አሁን ላይ ሉሃና እውነቱን ስላወቀችና እንግዲህን የሮቤልን ክፋትነት በማወቋ በጣም ነው ደስ ያለን። እናም ወደ አድናን ጋር ሄዳ ያው አድናንን እንግዲህን ይቅርታ ጠይቀዋለች። አድናን ደግሞ ሚስኪን፣ እኔ ከሁሉም የሚያሳዝነኝ አድናን ነው። በጣም ሚስኪንና የዋህ የሆነ ሰው ነው። በቃ አይደለ በቃ ቂም አይዝም። በእርግጥም እሷን በባለፈው ከተመለከታችሁት ከሮቤል ጋር እንደዛ ያልሆነ ነገር አሳልፈሻል፣ አንቺ ማትረቢ፣ አንቺ ሰው መስለሽ ብሎ በእርግጥ እሱም ብዙ ነገሮች ተናግሮ አኩርፏት ነበር እና ያው በር ላይ ተለጥፎ ነበር። እውነታውን አውቆ ወደ ሉሃና ጋር ሄዱ እንግዲህ ይቅርታ እየጠየቃት። ዛሬ ደግሞ በተራው እንግዲህ ሉሃና እንደዛ ያው ተመሳሳይ ነው ያደረጉት። በእርግጥ ግን ቢሆንም የሉሃና ግን በጣም ከሚባለው በላይ ይብስ ነበረ እና እውነቱን ግን ስላወቀችና እንዲሁም ደግሞ ወደ ትክክለኛው ሰው ስለሄደች በጣም ነው ደስ ያለኝ። ስለዚህ ወደ አድናን ጋር ስሄድና አድናን እንግዲህን ስደበኝ፣ የፈለግከውን አድርገኝ ምናምን ስትለው አይ ሉሃና አንቺ በጣም መልካም ሴት ነሽ በማለትም እንግዲህ ግን እያሞገሳን ነበረ። አይ እኔ በጣም መልካም ሰው አይደለሁም፣ እኔ በጣም ክፉ ሴት ነኝ፣ በጣም የማረባ ሴት ነኝ፣ በጣም ባለጌ ነኝ እያለች እንግዲህ ግን ራሷን እየወቀሰኝ ለአድናን እያብራራችለት ነበረ። አድናን ግን ምን ተፈጥሮ ነው የተፈጠረውን ነገር ንገሪ ሲላት አይ እሱም በሌላ ቀን እነግርሃለሁ፣ ግን አሁንም ቢሆንም እንደተጣላን ማስመሰል አለብን ይባባሉና እንግዲህን በዚሁ ተስማምተው ወደ ቤት ይመጣሉ። አድናን እንግዲህን እንደተታረቅን ይወቁ እንጂ ለምን እንደተጣላን ያውቃሉ። በፍጹም እንደዚህማ ማድረግ የለብንም ሲላትም እንግዲህ አይ ሉሃና ደግሞ አይ በፍጹም እንዴት ተጣላን እንደዛው ነው መቀጠል ያለብን ተባብለው ያው ሮቤል ደግሞ ሉሃና ሆነ ይኬዳ ነው። ሉሃናማ በፍጹም ከፊቴ መራቅማ የለባትም። አድናን እንግዲህ ቀይምሮ ለማስወጣት ከስር ማለት አለብኝ ብሎ እንግዲህ ወደ ሉሃና ክፍል ሄዶ ነበረ። ሉሃና ክፍል እንግዲህ ሲሄድ ሉሃና ደግሞ ለአድናን እንደደወለችለት በዛው ነው ስልኳን ጥላው የሄደችው ማለት ነው። እናም ሲሄድ እንግዲህ ስልኳን ሲመለከተው ከአንድ ሰዓት በፊት አድናን ጋር የተደዋወለችበትን እንትን ትለዋለች። እውነት አድናን ጋር ሄዳ ነው ማለት ነው። በፍጹም እንደዚህማ ሊሆን አይችልም፣ አድናን ጋማ ተመልሳማ እንድትሆን አልፈቅድላትም እያለ ነበረ። እናም እንደዛ ሲል እንግዲህ ሳሎን እንደተቀመጠ ያው ትመጣለች። እኪድሽ ነው ምናምን በጣም ጮሆ ማለት ነው። እንዴ ደግሞ ገና ከሆነ እንደዚህ ልጮ ያፈልጋል እንደ ደፋር እና ሲጮህ እንግዲህ ከነሷም ያው ብለህ አይደለችም ሞዴስ ልገዛ ሄጄ ነው እንዴ ለምንድን ነው የምትጮህብኝ ምናምን ስትለው አረ ልገዛ ሄደች ነው እንዴ እና ታዲያ ከአንድ ሰዓት በፊት አድናን ጋር ለምንድን ነው የደወልሽለት ወይስ ራሱ ደወለ በማለትም እንትን ሲል እሱ ነው እንደምትለኝ እሱማ እኮ የእህቴን ክስ አቆም ልለው ነው በማለትም ስትነግረው በዚህ ጊዜ ሮቤል ወደ ቀልቡ ተመለሰ። እናም እንደዛ ልትይው ነው እንዴ ኦኬ ምናምን አለና አዎ እንደዛ ልለው ነው። ታነሱ ምናለሽ? አይ እሱማ መጀመሪያ አይሆንም ብሎ ነበረ፣ ግን እህትነቱ ለኔ ነው እንጂ ላንተ አይደለም ስለው እሺ በቃ ብሎ አቆመ ትለዋለች። አዎ ጥሩ አድርገሻል ጎበዝ ሉሃና፣ ይኸውልሽ እንደዚህ እያደረገ መረጃዎቹን ይንትን ይልብናል እያለም እንግዲህ ለሉሃና ይነግራታል። አዎ እያለች እሷን በውስጧ ሌላ እያወራች ነበረ።
ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እናም አድናን እንግዲህ ወደ ቤት ይመጣል። መጣህልኝ የኔ ጀግና ትለዋለች። አዎ መጥቼልሻለሁኝ የኔ እናት ይላታል። እንግዲህ ግን ያው ለስተዛሬው በጣም ይቅርታ፣ ያው እንግዲህ ዛሬ ላይ ተመልሰን ፍቅረኛሞች መሆናችንን ማመን አቅቶኛል ትለዋለች። እሱም እንግዲህ ምንም ችግር የለውም በማለትም እንግዲህ ይላታል ማለት ነው። እናም ምን ይላታል እንግዲህ እያወሩ እያለ ሮቤል ምን እያለ መሰላቸው? ስቲል ሄድና ለያት ምን እየሰራችሁን ሂጅ ለያት እንዲ ክፍሏ እያለ ነበረ። እና ወደ ክፍሏ ሲመጣ ያው ከአድናን ጋር ነበረ ማለት ነው። እኔ ግን ያዛቸው ብዬ ነበረ። እና ምን ትለዋለች እንግዲህ ይኸውልህ መቼም ቢሆንም አንተን ይቅር አልልልክም እያለች እንትን ስትል እንዴ ምን እያልሽ ነው ሉሃና? ለምንድን ነው የምታስደነግጭኝ? አሁን እኮ ሲል አየው አሁን የሚባል ነገር የለም። እኔ ላይ እንዴት እንዳሳቆኝ ማለት ነው። እንዴ አድናን ጭራሽ ሙድቢ አይገባውም። አይኗን ራሱ እንደዚህ ወደዛ እያለችው እያለ በጭራሽ ሊገባት አይቻልም ማለት ነው። ስለዚህ ነገሩ አልገባ ሲለው ይኸውልህ እስቲው በሩን ውጣ ብያለሁኝ፣ ይኸው እዛ ጋር ነው በሩ አላለኝ። ዞር ሲል እንግዲህ ሮቤል ለካ በር ላይ ቆሟል። ከዛ እሱም እንግዲህ እኔ ደነግጥና ይነሳና ምን አባክና አድናን እዚህ ምን እያለች እንደሆነ አልታቅም እንዴ ውጣልኝ እያለች እኮ ይለዋል ማለት ነው። አንተ ማነባክ ስለሆንክ ነው በመካከል የምትገባው ይልና እንግዲህ አድናን አጅሬም በቦክስ አንድ እንትን ይለዋል። እናም እሱም እንግዲህ እሱን ነው ያገኘው። ከዛ እሱን አትንካው ብዬሃለሁኝ ውጣ፣ ንግግር ከኔ ጋር ነው አይደለም ምናምን ስትል ለሱ ብለሽ ነው እኔን እንደዚህ የምትይኝ? አዎ ለሱ ብዬ ነው፣ እሱን ጫፍን እንዳትነካው ትልና እንግዲህ አስመስላ እሷም እሰይ እያለኝ ነበረ በውስጧ በጣም ተደስታለች። ሰይድክ ያደረገው ምናምን ይህን ጀግና እያለች ምናምን ነበረ። ከዛ እሺ በቃ ተይው አይዞሽ ምናምን አትጨናነቂ እኔ ደህና ነኝ ይላታል ሮቤልም ማለት ነው። ምስኪን አይ አልሰማን ገባ ብለው ነው የሚባለው። እናም እንደዛ ሲል እንግዲህ አድናንም ወደ ክፍሉ ይሄዳል። እሷም እንግዲህ ሮቤልን ትሸነግልና ቀጥታ ወደ አድናን ክፍል ትሄዳለች። እንግዲህ የሚራ የለችም ምናምን ብዬ ነው ትልና ትመጣለች። ወይን እንኳን መጣሽልኝ የኔ ጌታ፣ ቅድም አስደንቀቅኩ አይደለ እንዴ? እኔማ እኮ መጀመሪያ እኮ ግራ ገብቶ የነበረ፣ ግን አንቺ መለኛ ነሽ። በሩ ነው ውስጥ ስትይኝ እኮ ዘወር ባለል ኖሮማ እኔማ እኮ ልዘባርቅ ነበር እንዴ። ታዲያ ምን ላደርግ እኔ እኮ አልገባለህ ምናምን ትለዋለች ማለት ነው። እና እንደዛ ስትለው እንግዲህ እሱም ያው ይቅርታ ይባባሉና እንግዲህ ለቅድሙ ምናምን ስትለው አይ እንደዛማ አይደለም ሳሚኝ ይላታል። እንግዲህ እንደተቃቀፉ ሚራ እያጀሬት ይች እንደውሳ የሆነች መስፊ የሆነች ልጅ እንደውድ ከዛ እሷ መጥት ትላለች ማለት ነው። እና ስትመጣ እንግዲህ ተቃቅፈዋል። ከዛ እንደዚህ ነው ይችስ ከኔ የባሰች ቀፋፊ ነች እያለች ምናምን እንትን ትላለች። ከዛ እንደገና እሷ ሮጣ እንግዲህ ወደ ሮቤል ጋር ነበረ ልታሳብቅ ሄደችው። ጌታው ምን ሆነህ ነው ምናምን ሲል ባልሽ ደብድቦኝ ነው ምናምን ስላለ እነሱ እዛ ባንድ ተቃቅፈው ተቀምጠዋል ስትለው እንግዲህ ይሄንንማ በፍጹም አላምንም ምናምንና አላሳይክ ስትል እንግዲህ ሮጣ ስታይ እነሱ ቀድመው ስላያት እንግዲህ እነሱ ወደ የቦታቸው ተበታት ነው ታገኛቸዋለች። ከዛ ሉሃና ጋር ሲመጡ አሁን አድናን ጋር ነበርሽ አይደለ ሲል አይ በፍጹም አይደለሁም እንዳየሽኝ ይሁን እዚህ ነኝ፣ እሱና እኔንና ሮቤልን ለማጣላት ነው እንደዚህ የምትይው ስትል ሮቤል በመካከል እንግዲህ ግራ ተጋብቶ ነበረ። አሁን ላይ ሉሃናን ከሚባለው በላይ እያመናት። እናም እንደዛ ስለሆነ ሮቤል እንግዲህ ምን ይላል ሚራን ውጭ ብሎ ለስንተኛ ጊዜ ለሶስተኛ ጊዜ ነው ራሱ ሳይው በጥፊ ሲመታት ማለት ነው። ስለዚህ ሉሃና በዚህ ጊዜ ደስ ይላል። እንዴት ደስ ይላል! በቃ ሮቤል ከእንግዲህም በኋላ እኔና እኔንም ብቻ ነው ማለት ነው የሚያምነው ትላለች። ከዛ ሚራም እንግዲህ በጣም ተናዳ ወደ ክፍሏ ትሄዳለች። በስተመጨረሻ ደግሞ እንግዲህ አስፊቷ ላይ ምንድን የረጨችባት ይመስላችኋል? አሲድ ነው ውሃ ነው ወይስ ምንድን ነው የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ ባይ